ባለፈው ሳምንት የህወሓት ታጣቂዎች በጠለምት በኩል ድንገተኛ ጥቃት መክፈታቸውን ተከትሎ ከተፈጠረው ውጥረት ጋር በተያያዘም ያልተሰሙ አዳዲስ መረጃዎች ብቅ በማለት ላይ ይገኛሉ። በቅርቡ ዘ ኢኮኖሚስት ያስነበበው አንድ መረጃ ህወሓትንና የፌዴራል መንግስቱን በአንድ በኩል ለማደራደር እንቅስቃሴ ተጀምሮ የነበረ መሆኑን አመላክቷል። ላደራደራችሁ እንድትደራደሩ ላድርግ በማለት ጥያቄ ያቀረበውም የአፍሪካ ህብረት መሆኑን የዘ ኢኮኖሚስት መረጃ አመላክቷል። ዘ ኢኮኖሚስት ይህንን መረጃ ያሰራጨው ከምንጮች ያገኘሁት በማለት ነው። የፕሪቶሪያውን ስምምነት ባለበት ሌላ የድርድር ሐሳብ የመቅረቡ ጉዳይ በራሱ አነጋጋሪ ሆኗል። ያውም ደግሞ የፕሪቶሪያው ስምምነት አደራዳሪና አስፈጻሚ በሆነው የአፍሪካ ህብረት በኩል ሌላ የድርድር ሐሳብ ቀረበ ሲባል ጥያቄ የሚያጭርም ሆኖ ታይቷል። የዛሬ 3 ዓመት አካባቢ የፌዴራሉ መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ ላይ በራሱ የአፍሪካ ህብረት አደራዳሪነት ተነጋግረውና ተግባብተው የፕሪቶሪያ ስምምነት የሚባለውን የስምምነት ሰነድ ይፋ አድርገዋል። በዚህ መሰረትም ሰላም ወርዷል። ቅድመ ፕሪቶሪያ ስምምነት ትግራይ በጦርነቱ ወቅት አጥቻቸው የነበሩት እንደ ቴሌኮም፣ የኤሌክትሪክ ኃይል አቅርቦት፣ የአየር መንገድ አገልግሎት፣ የትራንስፖርት ግንኙነትንና መሰል አቅርቦቶችን ስምምነቱን ተከትሎ እንድታገኝ ተደርጓል። ከዚህ በመለስም በጦርነቱ ጊዜ የተፈናቀሉ ዜጎችን ወደ ቀያቸው መመለስ የሚለውን በተመለከተ ግን ዛሬም ድረስ መፍትሄ ያላገኘ ጉዳይ ሆኖ ይታያል። በዚህ መሃል የተቀሰቀሰውን ግጭት ተከትሎ የአፍሪካ ህብረት ሁለቱን ኃይሎች ማለትም የፌዴራሉን መንግስትና ህወሓትን ላደራድር ብሎ መነሳቱ ግን ግልጽ አይደለም። የፕሪቶሪያው ስምምነት ሁለቱ ኃይሎች በስምምነቱ አተገባበር ላይ የፖለቲካ ንግግሮችን እንደሚያካሂዱ ያስቀምጣል እንጂ ወደ አዲስ ድርድር እንደሚገቡ የሚገልጽበት ሁኔታ የለም። ከዚህ ወጣ ባለመልኩ የፕሪቶሪያው ስምምነት በራሱ በስምምነቱ ላይ በአዲስ መልኩ ተነጋግረው ማሻሻል እንዲችሉ በግልጽ ያስቀመጠበት ሁኔታም አለም። ሆኖም የዘ ኢኮኖሚስት በአፍሪካ ህብረት ቀረበ የተባለው የፌዴራል መንግስቱና ህወሓትን የማደራደር ሐሳብ ይህንኑ የስምምነት አንቀጽ ታሳቢ ባደረገ መልኩ ነው ወይንስ አዲስ ሌላ ድርድር የሚለው ጉዳይ ግልጽ አይደለም። ነገሮች እየከበዱባቸው ስለመሄዱ በእርግጥ የህወሓት አመራሮች ከፕሪቶሪያው ስምምነት ባሻገር ከፌዴራል መንግስቱ ጋር የመደራደር ፍላጎት ይኖራቸዋል ተብሎ ይታሰባል። የተፈለገው ድርድር ምን እንደሆነም በዚሁ በዘ ኢኮኖሚስት ዘገባ በሚገባ ተዘርዝሮ የተብራራ ባይሆንም የአፍሪካ ህብረት ላቀረበው ላደራደራችሁ ጥያቄ ግን የኢትዮጵያ መንግስት በውስጥ የፖለቲካ ጉዳያችን ባትገቡ የተሻለ ነው፣ አደብ ግዙ የሚል ይዘት ያለው ምላሽ እንደሰጠ በዘገባው ተመላክቷል። በዚሁ ዘገባ መሰረት የአፍሪካ ህብረት ላደራደራችሁ በማለት ያቀረበውን ሐሳብ የኢትዮጵያ መንግስት ውድቅ አድርጎታል። ከዚህ በኋላ ከሰሞኑ የአፍሪካ ህብረት የፕሪቶሪያውን ስምምነት አፈጻጸም የሚገመግም አካልን ወደ መቀሌ ላከበት ሁኔታም ታይቷል። ህብረቱ የስምምነቱን አተገባበር መገምገምን በተመለከተም ድምፁን አጥፍቶ ከርሞ ከሰሞኑ የባለሙያዎችን ቡድን መላኩ አነጋጋሪ ሆኗል። የቡድኑ አባላት ወደ መቀሌ መላክ ከዓመታት በፊት የፈረመውን የፕሪቶሪያው ስምምነት አፈጻጸምን የሚመለከት ነው። ህወሓት ስምምነቱ ይፈጸም በሚል ጠበቅ አድርጎ የያዘው የትግራይ ሉዓላዊ መሬት ይመለስ፣ ተፈናቃዮችም ወደ ቀያቸው እንዲመለሱ ይደረግ በሚል ነው። የፕሪቶሪያው ስምምነት የዛሬ 3 ዓመት ሲፈረም እያንዳንዱ የስምምነቱ አንቀጽ መቼ እንደሚተገበር በግልጽ የተቀመጠበት ሁኔታ ይታያል። ስምምነቱ ወደ መሬት መውረዱን በተመለከተም ክትትል የማድረጉ ስልጣንና ኃላፊነት የተሰጠው ራሱ የአፍሪካ ህብረት ነው። በዚህ መካከልም ከሰሞኑ የዚሁ ቡድን አባላት መቀሌ የገቡ መሆኑን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ በኤክስ ገጹ ባጋራው መልእክቱ ያስታወቀበት ሁኔታ እንዳለም የሚታወስ ነው። ህወሓት ሁልጊዜም የፕሪቶሪያው ስምምነት አፈጻጸም በማለት ቅሬታውን ሲያሰማ የታየው ከተፈናቃዮች አለመመለስና ቅድመ ጦርነት ወደ ነበረበት አልተመለሰም ከሚለው የትግራይ ሉዓላዊነት ወይንም የግዛት ጋር አያይዞ ነው። በፌዴራሉ መንግስት በኩል ደግሞ ተፈናቃዮችን በመመለሱ ረገድ እንቅፋት የሆነው ህወሓት ነው። ተፈናቃዮችን የፖለቲካ መያዣ አድርጓቸዋል የሚሉ ክሶች ይሰማሉ። ባለፈው ማክሰኞ የ6 ወራት የመንግስታቸውን የሥራ አፈጻጸም ሪፖርትን ለፓርላማ ያቀረቡት ጠቅላይ ሚኒስትር አብይ አህመድ በነበረው የጥያቄና መልስ ሰዓት የትግራይ ተፈናቃዮች የፖለቲከኞች መያዣ ሆነዋል በማለት እሳቸውን ያሰሙ መሆኑ የሚታወስ ነው።
በዚህ መሃል ለወራት ረፍት ላይ ነበርኩ ያለው የመንግስታቱ አፈጻጸም የስምምነቱን አፈጻጸም የሚገመግሙ የህብረቱ የባለሙያዎች ቡድን መቀሌ የገባ መሆኑን አስታውቋል። እስካሁን ባለው ሁኔታ በቡድኑ የሥራ አፈጻጸም ላይ የወጣ መረጃ የለም። ህወሓት ባለፈው ሳምንት በጠለምት ጥቃትን ከመክፈቱ ጀርባ የነበሩት ሁኔታዎች ምን ነበሩ የሚለውን በተመለከተም ሁለት ሁኔታዎች ወጥተዋል። አንደኛው ባሳለፍነው ሳምንት መጨረሻ ላይ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሰጠው ማብራሪያ ሲሆን፣ ሁለተኛው ምክንያት ተብሎ የተቀመጠው ደግሞ በዘ ኢኮኖሚስት በኩል የወጣው መረጃ ነው። ጀነራል ታደሰ ወረደ ተጽዕኖ ለመፍጠር ያክል ድምፅ ለማሰማት የተደረገ ቀለል ያለ ትንኮሳ ነው በሚል አይነት ይዘት ቀለል አድርገው ሲገልጹት ታይተዋል። ዘ ኢኮኖሚስት የህወሓት የጠለምት ጥቃት ሁለት ጉዳዮችን ታሳቢ አድርጓል የሚል ግምት ተይዞበታል ብሏል። አንደኛው የፌዴራሉን መንግስት ወታደራዊ አቅም መፈተሽ ወይንም ቴስት ለማድረግ የሚል ሲሆን፣ ሌላኛው ደግሞ ስትራቴጂክ ቦታዎችን ለመያዝ የተደረገ ወታደራዊ እንቅስቃሴ ነው ብለውታል። እነዚህ ሁለት ነጥቦች ጀነራል ታደሰ ባለፈው ቅዳሜ ምሽት ከሰጡት ማብራሪያ የተለዩ ሆነው ይታያሉ። ህወሓት ከተፈናቃዮቹ አንጻር የፌዴራሉ መንግስት ግዴታውን አልተወጣም በሚል የራሱን የፌዴራል መንግስቱንና ዓለም አቀፍ ተቋማትን ትኩረት ለመሳብ ሲል ያደረገው ሰሞንኛ ወታደራዊ እንቅስቃሴ እንደሆነም በመቀሌ በኩል በግልጽ ተመላክቷል። አሁን ደግሞ በዘ ኢኮኖሚስት በኩል የለም ይህ ብቻ አይደለም ሌሎች ምክንያቶች አሉ በሚል እነዚሁ ከግጭቱ ጀርባ ነበሩ የተባሉት ምክንያቶች አንድ ሁለት ተብለው የተዘረዘሩበት ሁኔታም ታይቷል። በእርግጥ ህወሓት ውጊያ የከፈትኩት ትኩረት ለመሳብ ነው ያለበት አካሄድ በከፊልም ቢሆን ውጤት ያገኘበት ይመስላል። ግጭቱ በተከፈተ በቀናት ልዩነት ውስጥ የአፍሪካ ህብረት በአፋጣኝ መግለጫን አውጥቷል። የአውሮፓ ህብረትም ተከትሏል። በትናንትናው ዕለት ምሽቱን ደግሞ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዚህ ጉዳይ ማሳሰቢያቸውን የሰጡበት ሁኔታ ታይቷል። የፕሪቶሪያውን ስምምነት አፈጻጸምን የሚከታተለው የአፍሪካ ህብረት የጋራ የግጭት ማቆም ስምምነት አተገባበር ተቆጣጣሪ ቡድንም ከሰሞኑ መቀሌ የገባበት ሁኔታም ታይቷል። በእርግጥ ህወሓት የፕሪቶሪያው ስምምነት አለመተግበሩን እያነሳ ክሱን የሚያሰማው ከራሱ አንጻር ሳይሆን ከፌዴራሉ መንግስት አኳያ ብቻ ነው። የህብረቱ የጋራ የግጭት ማቆም ስምምነት አተገባበር ተቆጣጣሪ ቡድን የስምምነቱን ወደ መሬት መውረድ አለመውረድ ሲገመግም ህወሓት እንደሚለው ከክልሉ መንግስት አንጻር ብቻም አይደለም። አንደኛው የስምምነቱ ፈራሚ ራሱ ህወሓት በመሆኑ የሚገመገምበት ሁኔታ መኖሩ ጥርጥር የለውም። በዚህም ደግሞ ትጥቅን ከማስረከብ አንጻርም በፕሪቶሪያው ስምምነት 6ኛው አንቀጽ ላይ የህወሓት ትጥቅ መፍታት አይቀሪነት በግልጽ ቁልጭ ብሎ ተቀምጧል። ህወሓት በኢትዮጵያ ውስጥ አንድ መከላከያ እንዳለ እንደተስማማም ትጥቅ አፈታትን በተመለከተ ከፍተኛ ወታደራዊ አመራሮች ጋር በመምከርና ዝርዝር አፈጻጸም ላይ በመድረስ ይኸው የዝርዝር አፈጻጸም ስምምነት በተደረሰ በ10 ቀናት ውስጥ የከባድ መሳሪያ ትጥቅ መፍታትን በ10 ቀናት ውስጥ እንዲፈጸም ይኸው ስምምነት ይደነግጋል። በጠቅላላው የህወሓት ታጣቂዎች ከባድም ሆነ ቀላል መሳሪያዎችን ትጥቅ የመፍታት ሂደት የፕሪቶሪያው ስምምነት በተፈረመ በ30 ቀናት ውስጥ እንዲጠናቀቅ ይኸው የፕሪቶሪያው ስምምነት የደነገገበት ሁኔታ ታይቷል። ስምምነቱ የተፈረመው በአውሮፓውያን አቆጣጠር ኖቬምበር 2 ቀን 2022 ሲሆን ጊዜውም ሲታይ በአሁኑ ሰዓት የፕሪቶሪያው ስምምነት 3ኛ ዓመቱን አጠናቆ ወደ 4ኛ ዓመቱ እየሄደ ነው ማለት ነው። ስምምነቱ በተፈረመ በ30 ቀናት ውስጥ ቀላልም ሆነ ከባድ መሳሪያዎችን ትጥቅ ይፈታል። ህወሓት ዛሬም ድረስ ትጥቅ የፈታበት ሁኔታ አልታየም። እንደውም ተጨማሪ ኃይል የማሰልጠን ሁኔታዎች እየታዩበት ነው በሚል ክሶች ሲሰሙበትም ይታያል። የስምምነቱ 12ኛ አንቀጽ የስምምነቱ ፈራሚዎች ስምምነቱን አደጋ ላይ ከሚጥል ማናቸውም እንቅስቃሴ መቆጠብ ያለባቸው መሆኑን ይደነግጋል። ሆኖም ህወሓት ባለፈው ሳምንት በጠለምት በኩል ግጭት የቀሰቀሰበት ሁኔታ መኖሩን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያመኑበት ሁኔታም ታይቷል። ፕሬዝዳንቱ ባለፈው ቅዳሜ ምሽት ከትግራይ ቴሌቪዥን ጋር በነበራቸው ቆይታ መልእክት ለማስተላለፍ በማሰብ የተወሰነ ኃይል ወደ ጠለምት አሻግረናል፣ በዚህም ግጭት ተቀሰቀሰ በማለት የተናገሩበት ሁኔታ ታይቷል። ህወሓት የስምምነቱን አንኳር ነጥቦች ወደ መሬት መውረድ ባልቻለበት ሁኔታ ግን ደብረጽዮን ገብረ ሚካኤል በተደጋጋሚ በደብዳቤና በፓርቲው መግለጫ የአፍሪካ ህብረት የጋራ የግጭት ማቆም ስምምነት አተገባበር ተቆጣጣሪ ቡድን መልሶ ስራውን እንዲጀምር አጥብቀው ሲወተውቱ ከርመዋል። የአፍሪካ ህብረት የጋራ የግጭት ማቆም ስምምነት አተገባበር ተቆጣጣሪ ቡድን በስምምነቱ 11ኛ አንቀጽ ሞኒተሪንግ ኤንድ ቬሪፊኬሽን ወይም የስምምነቱን አፈጻጸም ክትትልና ቁጥጥርን በተመለከተም በፌዴራሉ መንግስት ከህወሓትና ከምስራቅ አፍሪካ በይነ መንግስታት ወይንም ኢጋድ የተውጣጣ ራሱን የቻለ ቡድን እንዲቋቋም ያስቀምጣል።
በዚህ የሶስቱ ጥምር ወይንም የጋራ ኮሚቴ ሰብሳቢ ደግሞ የአፍሪካ ህብረት ሃይ ሌቭል ቻናል ሲሆን ጉዳይ ወደ መሬት ሲወርድ ቴክኒካዊ በመሆኑ ይኸው የአፍሪካ ህብረት ሃይ ሌቭል ቻናል ቡድን አፈጻጸሙን በሙያዊ አይን የሚገመግሙና ሪፖርት የሚያደርጉ የህብረቱ የግጭት ማቆም ስምምነት አተገባበር የባለሙያ ተቆጣጣሪ ቡድንን ያቋቋመበት ሁኔታ የነበረ መሆኑ የሚታወስ ነው። አሁንም ወደ መቀሌ ያመራው ይኸው ቡድን ነው። ከዚህ ውጭ ባለው ሂደት ግን የአፍሪካ ህብረት የፌዴራሉ መንግስትንና ህወሓትን ላደራድራችሁ ብሎ አዲስ ሐሳብን ማቅረቡ በህወሓት በኩል ምን አይነት ምላሽ እንደሚሰጠው የተባለ ነገር ባይኖርም በፌዴራሉ መንግስት በኩል ግን ውድቅ ተደርጓል ተብሏል። የዚሁ መረጃ ባለቤት የሆነው ዘ ኢኮኖሚስት አደራዳሪና ተደራዳሪ የተባሉትን አካላት ድምጽ ያካተተበት ሁኔታ አልታየም። ዘ ኢኮኖሚስት መጋዚን ከትግራዩ ከ2 ዓመታት ጦርነት ጀምሮ ወደ ህወሓት ያጋደሉ ዘገባዎችን ሲሰራ ይታያል።